ሰላም ጤና ይስጥልን ተመልካቾቻችን አድማጮቻችን ከሰዓቱ አበይት መረጃዎች ጋር እኔ ደረጃ ሀብተወልድ ነኝ። በቅድሚያ የኦሮሞ ብሔረተኞች ሆኑ ድምፃውያን አሁን በሚያወጧቸው ዘፈኖች በአማራው ሕዝብና ባህል ላይ መሳለቅ ዋነኛ መገለጫቸው እየሆነ መጥቷል። በተለይ የፋኖ ኃይሎች ትግል እየተጠናከረ መምጣቱን ተከትሎ እየለቀቋቸው ያሉት ዘፈኖች እጅግ አደገኛና የእርስ በርስ ግጭት የሚቀሰቅሱ ቢሆንም እንኳን በሕግ ሊጠየቁ ይባስ ብሎ ሙዚቃዎቻቸው መንግስት በሚያስተዳድሯቸው መገናኛ ብዙሃን እየተለቀቁ ይገኛሉ። ከነዚህ በመገናኛ ብዙሃን እየተላለፉ ካሉት ዘፈኖች ውስጥ አንዱ ይህ አንተ ፎጣ ለባሽ ከፉከራ ውጭ ምን ታውቃለህ፣ ህዝባችን ስለተነሳብህ መግቢያን ፈልግ የሚለው ይገኝበታል። ይህ ብቻ አይደለም። እስክንድር ታምሩ ሽለላሼ በሚለው ሙዚቃው የአማራ ማህበረሰብ ከፉከራና ሽለላ ውጭ ምንም የማያውቅ ሲል እንደሚከተለው ተሳልቋል። በሟች ጮኛው በሞዴል ቀነኒ አዱኛ ግድያ ተጠርጥሮ ከታሰረ በኋላ እንዲፈታ የተደረገው ድምፃዊ አንዱዓለም ጎሳም አማራ ሆይ ከአዲስ አበባ ትጠራረጋለህ እያለ በአደባባይ አቀንቅኗል። ዮሳን ጌታሁን የተባለው ዘፋኝ ቡሎ በተሰኘው ዘፈኑ የሰሜንን ባህልና ዝምድና በቃን አንፈልገውም ብለዋል። ሌሎችም ጥቂት የማይባሉ የኦሮሞ ብሔረተኞች አቀንቃኞች የአንድን ሀገር ህዝብ በአንድነትና በፍቅር የሚያዳብሩ ስራዎችን በማበርከት ፈንታ ከላይ ትዕዛዝ የተሰጣቸው ይመስል በተለይ በአማራውና በሰሜኑ ማህበረሰብ ላይ የጥላቻ ቅስቀሳ ማቀንቀንን የመረጡ ይመስላሉ። ደግሜ እላለሁ፣ ይህን ጉዳይ ከሁሉ በላይ አስከፊ የሚያደርገው እንዲህ ያሉ መርዘኛ መልእክትን ያዘሉ ዘፈኖች በተደጋጋሚ በመንግስት መገናኛ ብዙሃን እንዲለቀቁ መደረጋቸው ነው። ዳስጣል የሚል ዜማ በመጫወት መሬት ላይ ያለውን እውነታ አጋልጦብናል በሚል ንዴት ስለ ፍቅር የተቀነቀኑ የቴዲ ሙዚቃዎች በሙሉ በሚዲያ እንዳይተላለፉ ያገዱ ባለስልጣናት በአንድ ማህበረሰብ ላይ ያነጣጠሩ የጥላቻ ዜማዎች የአየር ሰዓት እንዲያገኙ ሊቸንሳ መስጠታቸው ቢያሳዝንም የስርዓቱን ስሪትና ባህሪ እንደምናውቅ ግን ይህ አይደንቅም። አውሮፕላን ማረፊያ ለመርቅ ብሎ ሄዶ የጎጃም ህዝብ በአፄ ዮሐንስ ጊዜ የደረሰብን በደል አስብ በማለት ህዝብ የሚከፋፍል መርዝ ረጭቶ የሚመለስ መሪ ባለበት ሀገር የስርዓቱ ዘፋኞች መሪያቸውን መምሰላቸው የሚጠበቅ ነው። ይህ በእንዲህ እንዳለ ጠቅላይ ሚኒስትር አብይ አህመድ ደብረ ማርቆስ ላይ ስለ አፄ ዮሐንስ የተናገሩት አደገኛ ንግግርን አስመልክቶ የክልሉ ርዕሰ መስተዳድር ዶክተር ደብረጽዮን ገብረ ሚካኤል ምላሽ ሰጥተዋል። የትግራይ ክልል ርዕሰ መስተዳድር በሰጡት ምላሽ የሚከተለውን ነው ያሉት። በህዝባችን መካከል ግጭትና አለመተማመን መፍጠር እንደ ቁልፍ የፖለቲካ መሳሪያ በመጠቀም በስልጣን ለመቆየት የተጉ አካላት ባለፉት ዓመታት የአማራና የትግራይ ህዝቦች በማያባራ ግጭትና ቁርሾ ውስጥ ለማስገባት ያላደረጉት ጥረትም ሆነ ያልፈነቀሉት ድንጋይ የለም። ሆኖም እነዚህ በባህልና በታሪክ የተሳሰሩ ወንድማማች ህዝቦች ሁሉንም ውስብስብ የከፋፋዮች ሴራ በማክሸፍ ወንድማዊ ትስስራቸውን አስቀጥለዋል። ይህ ትስስርና መደጋገፍ በሂደትም ይበልጥ እየተጠናከረ እንደሚሄድ ምንም ጥርጥር የለውም ብለዋል ዶክተር ደብረጽዮን። ዶክተር ደብረጽዮን በዚሁ በትግራይ ቴሌቪዥን በተላለፈው መልእክታቸው እነዚህ ህዝቦችን በማጋጨት የስልጣን ዘመናቸውን ለማራዘም የሚጠሩ አካላት በጊዜያቸው ታላቅ ገድል በመፈጸም የህዝባቸውንና የሀገራቸውን ክብርና ህልውና ያስቀጠሉ የቀድሞ የትግራይ ጀግኖች አመራርን ስም በማጉደፍ አሁንም ሴራቸውን መሸረባቸውን ቀጥለዋል ብለዋል። አሁን ግን ያ ሁሉ ውሸትና ቅጥፈት ጭምብሉ ተገፎ እውነተኛ ማንነቱ በግልጽ የታየ ይመስለኛል ያሉት ዶክተር ደብረጽዮን ስለዚህ ጨው ለራስህ እንደሚባለው ከእንግዲህ በኋላ በቅጥፈትና በአጭበርበር መቀጠል እንደማያዋጣ በመገንዘብ የሰላምን አማራጭ መንገድ መከተልና ህጋዊና ወቅታዊ ጥያቄዎቻችንን መመለስ ያስፈልጋል ብዬ አምናለሁ ሲሉ መልእክታቸውን ቋጭተዋል። ነገ ይጀመራል ተብሎ የሚጠበቀውን የምክክር ኮሚሽን ስብሰባ አስመልክቶ አብይ አህመድ ያስተላለፈው መልእክት አነጋጋሪ ሆኗል። አብይ በማህበራዊ ትስስር ገጹ ባስተላለፈው መልእክቱ እሱ ለሚመራት ኢትዮጵያ እንደ ምሳሌ የጠቀሰው የቢያፍራን ስምምነት ነው። የትግራዩ ፖለቲከኛ አብርሃ ደስታ ይህን ተከትሎ በሰጠው አስተያየት ህወሓት በትግራይ ላይ እየፈጸመ ያለው በደል ይቅር የማይባል ነው። የጠቅላይ ሚኒስትሩ እቅድ ትግራይ ቢያፍራ ማድረግ ከሆነ ግን በታሪክ ወደር የማይገኝለት የጥፋት ሴራ ነው። ኦባሳንጆም የቢያፍራ ምክር ከሰጠ የአደራዳሪነት ሚናው ሊነጠቅ ይገባል ብለዋል አብርሃ ደስታ። ተመልካቾቻችን፣ አድማጮቻችን አብይ በማህበራዊ ትስስር ገጹ ምንድነው የጻፈው ካላችሁ ይህንን ነው የጻፈው።
ዛሬ በታሪካዊው የሀገራዊ ምክክራችን ዋዜማ የኢትዮጵያ ታላቅ ወዳጅ የሆኑት ክቡር ኦሉሴጉን ኦባሳንጆን በጽህፈት ቤቴ ተቀብያለሁ። በመጪው ሀገራዊ ምክክር ዙሪያ ለመወያየት እንዲሁም ከዚህ ቀደም ካከናወኗቸው ተግባራት ጥበብ ለመቅሰም ችለናል። በተለይም የቢያፍራን የሰላም ሂደት በመምራት ያካበቱትን ልምድ አጋርተውናል። ይህም ኢትዮጵያ በምክክር ለምታረጋግጠው አንድነትና ዘላቂ የሰላም ጉዞ ላይ ትልቅ ትምህርት የሚሰጥ ነው። ኢትዮጵያ ለሚያበረክተው አስተዋጽኦ ሁልጊዜም የላቀ ምስጋናዋን ታቀርባለች በማለት የናይጄሪያውን የቢያፍራ ስምምነት ነው አብይ አህመድ እንደ ምሳሌ ያመጡት ለኢትዮጵያ። የቢያፍራ የእርስ በርስ ጦርነት ማለት ኤአይን ብትጠይቁት ራሱን ይነግራቸዋል። ጄኖሳይድ፣ የዘር ማጥፋት የተፈጸመበት ሲስተማቲክ ክሊንግ የተደረገበት ነው። በጣም የሚያሳዝን ነው። በተለይ ኢብጎ ተብለው የሚጠሩት የብሔረሰብ አባላት በናይጄሪያ ደቡብ ያሉት በእነሱ ላይ ከበባ በመፈጸም በማስራብ አሁን እንደሚደረገው ማለት ነው በባንክ አገልግሎት ምናምን በመቆራረጥ በሙሉ የተፈጸመ ሲፈልጉ በኃይል በመሳሪያ በጥይት ሲፈልጉ በረሃብ ህዝብ ያለቀበት ነው። በአውሮፓውያኑ አቆጣጠር ይሄ ነገር የተደረገው ከ1967 እስከ 70 ናይጄሪያ ውስጥ የተፈጸመው በመንግስት ነው። በራሳው ህዝብ ላይ ነው የናይጄሪያ መንግስት የፈጸመው። ስንት ሰው እንዳለቀ ታውቃላችሁ? ከ1 ሚሊዮን እስከ 2 ሚሊዮን የሚገመተው በቢያፍራው የእርስ በርስ ጦርነት እና መንግስት ባዘመተው ማለት ነው። ጀነራል ያኩቡ ኮን ነበሩ የናይጄሪያው መሪ ይሄን ያደረጉት ማለት ነው። በአንድ በራሳቸው ብሔር ላይ በአንድ ህዝብ ላይ አሁን እንደሚደረገው ልክ በትግራይ ላይ በአማራው ላይ እንደሚደረገው ላይ በአንድ ህዝብ ላይ ኢብጎ ተብለው በሚጠሩት ላይ የተፈጸመ ከ1 ሚሊዮን እስከ 2 ሚሊዮን ከዛ በኋላ ምንድነው የተባለው? አሸናፊ ተሸናፊ የለም ተብሎ ተድበስብሶ እንዲቀር የተደረገ ነው የቢያፍራው። ይህንን ነው ኦባሳንጆ አጋሩን ያለው አብይ። ትምህርት ቀስመናል። በፍጹም ኢትዮጵያ ውስጥ በተደረገው ጦርነት ተጠያቂነት መምጣት አለበት። ለፈሰሰው ደም፣ ለወደመው፣ ለፈረሰው ተጠያቂነት ሳይኖር መዳፈን አይችልም። በዚህ ምክክር ኮሚሽን ኦባሳንጆ አደራዳሪ ነኝ ብለው ይሄን ምክር ካቀረቡ በእርግጥም ነውረኛ ናቸው። አብይ የቢያፍራን ስምምነት አለ። ግን ደስ የሚለው እንደሆነ ታውቃላችሁ? እንኳን ይሄን በምሳሌ ጠራው። ነገ እግዚአብሔር ሲቆጣ በትር አይቆርጥም ያደርጋል እንጂ ነገር እንዳይጠ በጣም እኮ ጸያፍ ምሳሌ ነው ያነሳው። እስከ 2 ሚሊዮን ያለቁበትን ያነሳው። ስለዚህ በራሱም ላይ እየመሰከረ ነው ማለት ነው። የቢያፍራውን ስምምነት አጋርተውናል ብሏል። እንደዛ ግን ተዳፍኖ የሚቀር አይደለም። ይህንም በእርግጠኝነት ለአብይም እንነግረዋለን። እንደ ቢያፍራው የኢትዮጵያ ጉዳይ ተዳፍኖ አይቀር። የተደፈሩ ሴቶች ጉዳይ፣ የፈሰሰው ደም ጉዳይ፣ የፈራረሱ ቅርሶችና ሀብቶች ጉዳይ፣ የሀገር ሀብቶች ጉዳይ በዝምታ አይታለፍም። ዞሮ ዞሮ ብዙዎችን እያስቆጣ ይገኛል። ተመልካቾቻችን፣ አድማጮቻችን ይህ በእንዲህ እንዳለ የምክክር ኮሚሽኑ በነገው ዕለት ዋነኛ ስብሰባውን በአዲስ አበባ ኮንቬንሽን ሴንተር እንደሚጀምር በተገለጸበት በዚሁ በዛሬው ዕለት ዋዜማ በስፍራው የተገኙት አብይ አህመድ ለስብሰባ መሪዎችና ተሳታፊዎቹ በአካል እዛው ተገኝተው ይህን ሲሉ ተደምጠዋል። አንዳንድ አፍሪካ ሀገራት እንደሆነው እናውቅልሃለን የሚሉ ሰዎች በአንድ አዳራሽ ውስጥ ገብተው የኢትዮጵያን ሕገ መንግሥት ከእንግዲህ በኋላ አይጽፉትም። የኢትዮጵያ ሕገ መንግሥት የሚጻፈው በእያንዳንዱ ኢትዮጵያዊ በድምፅ ውሳኔ ነው። እኛም አንችልም፣ እነሱም አይችሉም፣ እነሱም አይችሉም። ሐሳባችንን ለሕዝብ እናቀርባለን። ሕዝባችን በወሰነው ውሳኔ ሁላችንም እንገዛለን። አብይን ሲሉ 4 ዓመት ሙሉ ከካድሬዎች አጀንዳ ሲሰበስብ በከረመው በምክክር ኮሚሽን አማካኝነት የቀጣዩን የኢትዮጵያን አገዛዝ ሕግና መመሪያ እናወጣለን እያሉ ይህ የምክክር ኮሚሽን 4 ዓመት ሙሉ አጀንዳ አሰባሰብኩ ይበል እንጂ ትግራይን ሙሉ በሙሉና አማራ ክልልን አብዛኛውን አካባቢ ማዳረስ ያልቻለ በዋነኝነት የኢትዮጵያ ሰላም ጉዳይ ሊሻሻል የሚችለው ብረት የታጠቁ ኃይሎችን በማነጋገር ቢሆንም አንዳቸውንም ማነጋገር ያልቻለ እንዲሁም በተለያዩ ቦታዎች ከስርዓቱ ደጋፊዎችና ካድሬዎች አጀንዳ ለማሰባሰብ ያደረጋቸው ስብሰባዎች በከፍተኛ ስጋትና አጀባ ተከበው የተከናወኑ መሆናቸው ይታወቃል። አብይ አይኑን በጨው ታጥቦ ከእንግዲህ ኢትዮጵያ የምትመራው እያንዳንዱ ኢትዮጵያዊ በሚያወጣው ሕግ ነው ሲል ይህ ኮሚሽን የእያንዳንዱ ኢትዮጵያዊ ድምፅ አካቷል እያለ ነው። የሆነ ሆኖ በብልጽግና በኩል የተፈለገው የሀገርንና የሕዝብን ሰላም ሊያመጣ የሚችል ምክክር ማድረግ ሳይሆን
የጠቅላይ ሚኒስትሩን ዙፋን የሚያጸና የይስሙላና የመርሃ ግብር ማሟያ ምክክር በመሆኑ እነሆ አሁንም ኮሚሽኑ ዋናውን ስብሰባ ሊጀምር ነው በተባለበት ወቅት ሀገሪቱ በተለያዩ አቅጣጫዎች በጦርነት እየታመሰች ትገኛለች። ለዚህም ይመስላል ከምክክር ኮሚሽነሮቹ መካከል አንዱ የሆኑት ኮሚሽነር በዚሁ ስብሰባ ዋዜማ በገዛ ፈቃዳቸው ስልጣናቸውን እንደለቀቁ ይፋ ያደረጉት። ኃላፊነታቸውን በገዛ ፈቃዳቸው የለቀቁትም ኮሚሽነር ብሌን ገብረመድህን ናቸው። ብሌን ኃላፊነታቸውን የለቀቁት በግል ጉዳይ ምክንያት በሚል ባቀረቡት የሥራ መለቀቂያ ጥያቄ መሰረት ነው። ኮሚሽኑ የሀገራዊ ምክክር ጉባኤ የሚጀምርበትን ቀንና አጀንዳዎችን በሀገር ውስጥ መገናኛ ብዙሃን በቀጥታ ስርጭት ይፋ ባደረገባቸው መርሃ ግብሮች ሁሉ ብሌን አልተገኘም። ኮሚሽኑ የሀገራዊ ምክክር ጉባኤውን መቃረብ ተከትሎ ከተለያዩ ባለድርሻ አካላት ጋር ባካሄዳቸው ውይይቶችና ሌሎች ቅድመ ዝግጅቶች ላይም አልተሳተፉም። ብሌን ከኃላፊነት የለቀቁበትን ምክንያት ከራሳቸው አንደበት ለመስማት የተደረገው ተደጋጋሚ ጥረት አልተሳካም። መግለጫ ለመስጠት ፈቃደኛ ነው። ምክንያቱም ለምን እንደለቀቁ ስለሚታወቅ ማለት ነው። ስለዚህ መጠላት አልፈለጉም። ይሆን ሆኖ በደስ የሚለው ልክ ኮሚሽኑ ስብሰባ ሊጀምር ነው በተባለበት ዋዜማ መልቀቃቸው ብቻ አይደለም፣ መልቀቃቸው ማሳወቃቸው የለሁበትም ከምክክር ኮሚሽን ውስጥ አሁን ነገ በሚጀመረው ላይ የኔ ታሪክ እንዳይጻፍ ነው ብሌን መስፍን መግለጫ የለሁበትም ብለዋል። ራሳቸውን ሳወጡ ተመልካቾቻችን፣ አድማጮቻችን የሰዓቱ መረጃዎች እነዚህ ነበሩ። ለትክክለኛ ለወቅታዊ ለፈጣን መረጃዎች እንዲሁም ለቁም ነገር አዘል ዝግጅቶች ፕሬስን ይከታተሉ። ኢትዮጵያ ሀገራችን፣ ምስራቅ አፍሪካችን በሰላም በአንድነት በሞገስ በነጻነት በፍቅርና በክብር ለዘላለም ይኑር።